ሰላም ውድና የተከበራችሁ እዚህ ቲቪ የጅማ ሚዲያ ቤተሰቦች እንዴት ናችሁ? ሰላማችሁ ይብዛ። እኔ ጋር ሁሉ ሰላም። እንዴት ናችሁ? ጃኒ እንግዲህ ህዝብ ሲጠብቅ የነበረው ነገርና የጃኒ ምላሽ አንድ ሳይሆን ቀርቷል ማለት ነው። አዳሚ እየተንጫጫች ትገኛለች። ይህ ምንድነው? ሰው ስለ አዶናይና ስለ እሷ ታወራለች ብሎ ብዙ ሰው አፉን ከፍቶ ሲጠብቅ ነበረ። ጃኒ ግን እንደዚህ አይነት ሰው አይደለችም። በጣም ትልቅ ሰው፣ በጣም አስተዋይ፣ በጣም ጎበዝ እንደሆነች እዚህ ጋር ማየት አለባችሁ። ብዙ ነገር ደግሞ ከጃኒ መማር አለባችሁ። ብዙ እህቶቻችን፣ ብዙ ወንድሞቻችን ከጃኒ ተማሩ ማለት ነው። ሚዲያ ላይ የመጣችሁ የምታለቅሱ አላችሁ ማለት ነው። ከወንድ ጋር ስትጣሉ፣ ከፍቅረኛችሁ ጋር የሆነ ነገር ሲፈጠር እየወጣችሁ ስለሱ ስለ ራሳችሁ ያወራችሁ የምታለቅሱ ብዙ ነገር የምታደርጉ ሰዎች ከጃኒ በደንብ መማር አለባችሁ። ጃኒ በጣም የምትደነቅ ድንቅ ልጅ ናት። ምክንያቱም አንድ ነገር ስለ አዶናይ አላነሳችም። ሲጀመር አውቀው ነው እንጂ አዶናይ እና እሷ አልተለያዩም። ይሄንንም ለማሳየት ደግሞ የት ቦታ ላሳያችሁ መሰላችሁ? አዶናይ ልጁን ህፃኑን ልጅ ተሸክሞ ያለበት ቪዲዮ እዛ ጋር ጃኒ ከጀርባ አለች። ጃኒ አለች። አዶናይ ባለበት ቦታ ሁሉ ጃኒ አለች። እንደ በፊቱ ባትታይም ማለት ነው። ቪዲዮ ውስጥ ባትገባም አለች ከጀርባ። ስለዚህ እነሱ የተጣሉት ጥል ነው፣ የእውነት ነው፣ ተለያይተዋል ማለት አይቻልም። ያወራሉ፣ ይደዋወላሉ፣ አብረው ናቸው ያሉት። ለማስመሰል ነው የሰሩት እንደዚህ አይነት ነገሮች ማለት ነው። እና ስለዚህ ብዙ ሰዎች ደግሞ እያወሩ የነበሩት ምንድነው ጃኒ በፍቅር ተጎድታለች ወይ ብላ ስትል ተጎድቻለሁ አዎ ብላ፣ ከዛም ግን አዎ እንዲጎዳኝ እንዲያደረገኝ ያለችው ሰው የለም። ወላ ስለ ጆን ዳንኤል ወላ ስለ አዶናይ የአንድ ሰው ስም ሳታነሳ የራሷን ላይፍ እና ያሳለፈችውን ነገር ተናግራ ነው እስከ ቪዲዮ መጨረሻ ድረስ ማለት ነው። እና በጣም ነው ያደነኳት። ብዙ ሰዎች ደግሞ ከጃኒ መማር አለባችሁ። በተለይ ሴቶች ጠንካራ መሆን አለባችሁ። ምንድነው ከጃኒ የምንማረው ካላችሁ፣ ጃኒ እንዳያችኋት ብዙ መከራ አሳልፋ ነው እዚህ ጋር የደረሰችው። እሷ እንደተናገረችው ከሆነ ማለት ነው ህጻን ናት አንቀጥርም እያሏት ሁሉ መስተንግዶ ሰርታለች፣ እንዲህ ነበረች እያላችሁ ስትሰድቧት የነበረው፣ እሷ ግን በራሷ በኮንፊደንስ ነው ያወራችው። በቃ ሁሉንም የሚያሳፍር ስራም አይደለም፣ ሴተኛ ዳሪነት አይደለም የሰራችው። ቀን ሰርታ ወደ ቤቷ የምትገባበት ማንም የትኛውም እህቶቻችን እያስተናገዱ እየሰሩ በጨዋ መልክ ወደ ቤታቸው የሚገቡበት ነው። እሷም ራሷን ለማሻነፍ ብዙ ነገሮች በጣም የሚያሳዝኑ ነገሮች አድርጋለች። ከተናገረችው በጣም ነው የእውነቴን ነው ምላችሁ። በደንብ ነው እስከ መጨረሻ አዳመጥኳት። ልቤን የሰበረችው ምክንያቱም ይህ ሁሉ ነገር ያሳለፈች አመስልም። ስትጫወት ስትስቅ ግን ከጀርባ ያሉት ብዙ ቁስሎች፣ ብዙ ህመሞችን አልፋ ነው ጃኒ እዚህ ጋር የደረሰችው። ከእሷ መማር እንጂ ማልቀስ የለባችሁም። ወንድ ልጅ ርቃችሁ ሲሄድ አንድ እህታችን እያለቀሰች እየለመነችው ያደረገችውን ነገር እሱን አስገባላችኋለሁ፣ ትሰማላችሁ። ፍቅረኛዋ ያደረጋትን ማለት ነው። እስካሁን ድረስ እያለቀሰች ነው። ጃኒ ግን አንድ እንባ እንኳን አልወጣትም። በቃ በሳቅ ሁሉን ነገር በሳቅ ያሳለፈችው። የእውነት ጃኒ ወንድ ናት። ወንድ በጣም ጎበዝ ጀግና። በጣም አሰባችሁት? አንድ ነገር ብዙ የሚያሳዝኑ የሚያስለቅሱ ነገሮችን አልፋለች፣ ግን ማለቀስ አልፈለገችም ሚዲያ ላይ። ምክንያቱም እሷ ስታለቅስ በእሷ ለቅሶ ጃኒ ያለቀሰች እያሉ ላይ እናታች እያንሸራሸሩ ይህ ቪዲዮ ነው የሚሰራባት። ስለዚህ እሷም ሳታለቅስ ዋጥ አድርጋ ህመሟን፣ ቁስሏን፣ በደሏን ተሸክማ እንደ ማንኛውም ሰው ግን እየደላው መስላ ሁሉን ነገር እዚህ ጋር ስትናገር በጣም የሚያሳዝን ነው። ከሷ እንደተማሩ ላለው አንድ እህታችን ደግሞ እያለቀሰች ፍቅረኛዋ ያደረጋትን እየእግሩ ላይ እየወደቀች ስትለምነው መከራ ስታይ ያሳለፈችውን ነገር እህቶቼ ከጃኒ በደንብ ተማሩና ጠንካራ ሆኑ። በቃ የመጣው የሄደው ሁሉ አንድ አይደለም። 5 ወር ከምናምን ቦጂ ፍዴም በለው በቃ በሽተኛ ሆንኩ። የምወስደው መድኃኒት ባሳይክ በሰዓቱ የነበረው መድኃኒት ለአእምሮ ይሸክካል። 16 መድኃኒት ነበር የምወስደው በቀን ማለት ነው። ላታምኝ ትችላለህ። 16 ቆያያንዲ 16 መድኃኒት ነው የምነግርህ በቀን የምወስደው ማለት ነው። ልብ ታማሚ ነኝ። የልቤ ትቦ ጠባብ ነው።
ጨጓራ አለብኝ፣ ስትረስ አለብኝ። ስትረስ ካረገኝ ደግሞ ምን ሆናለሁ? ይጥለኛል። ንዴት አልችልም፣ ምንም ነገር አልችልም በሰዓቱ። ለመንኩ። የሰው ልጅ ተስፋ ያደርጋል። ቦቼ አጠብቂኝ፣ ይሄ ዘመን ቦቼ አጠብቂኝ እና የአንቺ ፍቅር ለእኔ አይገባኝ፣ ፍቅርሽ በዛብኝ ተባልኩ። ሴት ልጅ አታፈቅርም የሚሉ ሰዎች ከኔ ተማሩ። እመቤቴን ሴት ልጅ እባክሽ ቤተሰብሽን እመኝ። በቃ ቤተሰብ እመኑ፣ ቤተሰብ ይታየዋል። ኦኬ 5 ወር ከምናምን ቤት ሄድ ነበር፣ እመላለስ ነበር። በእናቷ አስለመንኩት፣ በአባቱ እሺ ጁሊ፣ በእናቷ አስለመንኩት። ያልተለመነ ሰው ማን አለ በላይ? ያልተለመነ ሰው ማን አለ በላይ? ያው ጨለማ ነው አያሳየኝ የነገውን ብርሃን። ኪዳነ ምሕረት ነው ምልክ። እሺ ከዛ ምን አልኩኝ? ኪዳነ ምሕረት ክብሯን ትውሰድ። አሁንም ኪዳነ ምሕረት አሁንም ክብሯን ትውሰድ። እንደሱ ያልሆነች ኪዳነ ምሕረት እዚህ ላይ ማሚ እየረበሽሽ ከሆነ ወይ ይቅርሽ። አይ ችግር የለም። ኪዳነ ምሕረት በቃ ኪዳነ ምሕረት ክብሩን ትውሰድ። እውነት ኪዳነ ምሕረት ታደርጋለች። እውነት ከልቧ እናት ነች። እማምላክን በምንም ነገር ልገልጽት አልችልም። በምንም ዛሬ ላይ ሰው አድርጋኛለች። እግዚአብሔር ይመስገን ጠግናኛለች። ዛሬ ላይ እዚህ ጋር ቆሜ ስነግራችሁ ተጸጽቼ አይደለም፣ ትምህርት እንዲሆናችሁ ነው። ይሄ የክፋት እንባ አይደለም ለእኔ። እቺ እህታችን እንግዲህ በፍቅር እየተጎዳች ናት እንደምታዩት ማለት ነው። እንደዚህ እያነባች እንደዚህ እያለቀሰች አልፈልግሽም ብሏት እየለመነችው የብዙ አይነት በሽታ ታማሚ ነው የሆነችው። ይሄ ሁሉ መድኃኒት እየወሰደች የልብ የብዙ ነገር የጭንቀት የምን ይሄ ሁሉ በሱ የተነሳ እንደዚህ እየታመመች ጨክኖ እሷን ትቶ ያደረገ ወደ ሌላ ሴት አልፈልግሽም ብሎ ሌላ ሴት ጋር ነው ሄደ። ብዙ መስዋዕት የከፈለችለት እቤቱ ሄዳ እግሩ ላይ ወድቃ ተንከባላ፣ ቆርጨው ነው ብዙ ነው ታሪኳ። ተንከባላ አልቅሳ እችን የመሰለች ቆንጆ አልፈልግሽም ብሎ ሌላ ሴት ከሌላ ቦታ ተጀናጅኖ ጥሏት ሄደ። ከውጭ ማለት ነው፣ ከውጭ ሀገር ከአረብ ሀገር ከምትኖር ሴት ጋር ተጀናጅኖ የዚች ፍቅረኛ አልፈልግሽም በማለት ወደዛችኛይቱ ሄደ፣ ወደ ጀነጀናት ሴት። ቤተሰብ ተይ አይሆንሽም ተይ ልጄ እያለ ሲላት እምቢ ብላ ሙጭጭ ብላ እሱ ጋር መጨረሻ ላይ እንደዚህ ጉድ ሰራት። እንደዚህ እያነባች ትገኛለች ማለት ነው። ስለዚህ እንደዚህ ማልቀስ ሳይሆን እንደ ጃኒ በፍቅርም ስትጎዱ ብዙ ነገር ስትሆኑ ጠንካራ መሆን አለባችሁ። የጃኒ ታሪክና የዚች ልጅ ታሪክ በጣም ነው የሚያሳዝነው። አስቡ፣ እቺ በማልቀስና በልመና በምናምን፣ ጃኒ ግን ሲቀርቀረ ሲሆን ሆነ ብላ እንባዋን ሳታሳይ ማልቀስን ሳታሳይ ዋጥ አድርጋ ተናግራለች። ተጎድቻለሁ ብዬ ማልቀስ አልፈልግም፣ በውስጤ ብቻዬን ነው ለራሴ ነው እማለቅሰው ብላለች። ጎበዝ፣ ለገብርኤል ነው የምነግረው አለች። እውነቷን ነው። ስትበደሉ በቃ ለሰው ከምትነግሩ ሚስጥራችሁን ያላችሁን ነገር ብዙ እኔም በህይወቴ አይቻለሁ። ለሰዎች የሆነ ነገር ሆን ብላችሁ ስትነግሩ ይስቁባችኋል፣ ይሳለቁባችኋል። ግን ለእግዚአብሔር ንገሩት። በቃ አልቅሱና ንገሩት ለብቻችሁ። ህልማችሁ ይፈታል። ያስጨነቃችሁ ነገር ሁሉ ይፈታል። እና ከዚህ ልጅ ከጃኒ በደንብ እንማር። ሴቶች በደንብ ተማሩ። በፍቅር ጉዳይ በሆነ ጉዳይ ላይ ማንም ሰው ይወድቃል። በቃ ያን ነገር ዋጥ አድርጉት እንጂ እንደዚህ እህታችን እያለቀስን በሽተኛ መሆን፣ የሁሉ መድኃኒት መውሰድ፣ የአእምሮ በሽተኛ መሆን የለብንም። በቃ ለወንድ ብላችሁ ያው ማለት ነው። እና ጃኒ ክብር የለን እግዚአብሔር አምላክ የምታምኚው ቅዱስ ገብርኤል አሁንም ካንቺ ጋር ይሁን። መድኃኒዓለም ይጠብቅሽ። ጀግና ሴት ነሽ ለኔ አንደኛ ጎበዝ። የአንድ ሰው ስም ሳታነሳ አዳሚ አፏን ከፍታ የጠበቀችው በቃ ስለ ጆን ዳንኤል ስላሳለፈችው ታወራለች፣ ስለ አዶናይ ታወራለች ተብሎ ሁሉም አፉን ከፍቶ ሲጠብቅ ነበረ። ጉድ አደረገችው። የአንድ ሰው ሀሜት ሳታነሳ በጣም ነው የምትደነቀው። አድናቂሽ ነኝ ጃኒ፣ በርቼ የኔ ውድ እህት።
ጀግና ጀግና ነሽ። ገና ብዙ ነገር ታልፊያለሽ። አይዞሽ፣ ሁሉም ለበጎ ነው። ለወንቅሸት ገብርኤል ንገሪው፣ ይሰማል። ሰሚ ነው። ወንቅሸት እጃለሁ ስትል ለዛም ነው ህይወትሽ ሁሉ ያማረ ማለት ነው። ወንቅሸት በራፉን የረገጠ የወንቅሸት ገብርኤል ቃል ኪዳን ስላለው መቼም ቢሆን አትሸነፉም። ብርታት ከእናንተ ጋር ነው። እንኳን በሩን የረገጠ ስሙን የጠራ የወንቅሸት ገብርኤል ብሎ ማንም ሰው ያውድቅ። ቃል ኪዳኑ ጥብቅ ነው። አሁንም ያመንሽው ቅዱስ ገብርኤል እሱ ካንቺ ጋር ይሁን፣ ይጠብቅሽ።